መጽሐፈ ሄኖክ ምዕራፍ 32 የምድረ በዳ አውሬዎችን ወፎችንም ይወልዱ ጀመር። ከነሱም የአሕዛብ ቅመምነት ተገኘ። አናብስት የባቢሎን ሰዎች እናምርት፣ የፋርስ ሰዎች አዝዕት፣ የግብጽ ሰዎች አክልብት፣ የኢሎፍሊ ሰዎች አብት፣ የሶሪያ ሰዎች ሐራዊያ፣ የኤዶምያስ ሰዎች ቄናጽል፣ አሜላቃውያን ሽኮኮች፣ አነርጥምብ፣ አሙራ፣ ያልታወቁ አሕዛብ አሞን ተገኙ። ዘማች አሙራ፣ እንጨት አሙራ፣ ጉሬዛ ያልታወቁ አሕዛብ ተገኙ። ሮማውያን ናቸው። በእነሱም መካከል ባለ አእምሮ አብርሃም ተወለደ። አንዱ ከአንዱ ጋር እሰበስባቸው ይጣሉ ጀመር። በመካከላቸውም የተወለደ ባለ አእምሮ የሚሆን ይህም አብርሃም ይስማኤልን ወለደ። እንደሱም ያለ ባለ አእምሮ ይስሐቅን ወለደ። የእስማኤልም ልጆች በዙ። ከአብርሃምም የተወለደ ይስሐቅ ባለ አእምሮ ያዕቆብንና አእምሮ የሌለው ኤሳውን ወለደ። ያም ኤሳው ብዙ የኤዶምያስን ሰዎች ወለደ። አእምሮ ያለው ያዕቆብ 12ቱን ነገድ እስራኤልን ወለደ። እነዚህ 12ቱ ነገድ እስራኤልም ካደጉ በኋላ እነሱ አንዱ ዮሴፍን ለእስማኤላውያን ሸጡት። እነዚህ እስማኤላውያን ዳግመኛ ዮሴፍን ለግብፃውያን ሸጡት። ያም ዮሴፍ ከግብፃውያን መካከል አደገ፣ ከሱ ጋር አብረው ይኖሩ ዘንድ ግብፃውያንም መካከል ከሱ ጋር አብረው ይሰመሩ ዘንድ እግዚአብሔር ወደ ዮሴፍ አመጣቸው። እነዚህም የያዕቆብ የልጅ ልጆች ብዙ ሆኑ። ግብፃውያንም ልጆቻቸውን እስኪገሉባቸው ድረስ ያስፈሯቸው፣ ያስጨንቋቸው ጀመር። የእስራኤልንም ልጆች በብዙ ውሃ ፈሳሽ ጣሏቸው። እኒህ እስራኤልም በልጆቻቸው ጥፋት ይጮሁ፣ ወደ ጌታቸውም ይከሱ ያጣሉ ጀመር። ከግብፃውያን የዳነ ሙሴም ወደ ምድያም ሰዎች ሸሽቶ ሄደ። ያ የእስራኤል ጌታ የእስራኤልንም ልመና ሰምቶ ከፍ ካለ ከጽርሃ አርያም እስኪትወርድ ድረስ እስራኤል ፈጽመው ወደ እሱ ሲጮሁ በፍጹምም አእምሯቸው ጌታቸውን ሲለምኑት አያቸው። ወደ እነሱ መጥቶ አያቸው። ከግብፃውያንም ኮብልሎ የሄደ ያንን ሙሴን ጠርቶ እስራኤላውያን እንዳይነኳቸው ያዳኝባቸው ዘንድ የግብፃውያንን ነገር ነገረው። ያም ሙሴ በጌታ ቃል ታዞ ወደ ግብፃውያን ሄደ። ልዩ የሆነ አሮንም ያንን ሙሴን ተገናኘው፣ አብሮት ሄደ። ሁለቱም ሁሉ አንድ ሆነው ወደ እነዚህ ግብፃውያን አደባባይ ገቡ፣ ተናገሯቸው። እንግዲህ ወዲህ እስራኤልን እንዳይነኳቸው አዳኙባቸው። ከዚያም በኋላ ግብፃውያን በኃይላቸው ሁሉ በእስራኤል ላይ ፈጽመው እንደጸኑባቸው አየኋቸው። እስራኤልም ጮሁ። ጌታቸውም ወደ እስራኤል መጥቶ እነዚህ ግብፃውያንን ያጠፏቸው ጀመር። ግብፃውያንም ይጮሁ ጀመር። እስራኤል ግን ዝም አሉ። ከዚያም ቀን ጀምሮ አልጮሁም። ከግብፃውያንም ተለይተው እስቲወጡ ድረስ ደርሼ እስራኤልን አየኋቸው። የግብፃውያንም አይነ ልቦናቸው በድንቁርና ተሸፈነ። እኒህም ግብፃውያን ከሰራዊቶቻቸው ሁሉ ጋር እስራኤልን ተከተሏቸው። የእስራኤልም ጌታ እየመራቸው ከእነሱ ጋር ሄደ። እስራኤልም ሁሉ እነሱን ተከተሉት። ፊቱም የበራ የከበረ ነው፣ መልኩም የሚያስፈራ ነው። ግብፃውያን ግን በተጠራቀመች አንዲት ውሃ እስኪያገኟቸው ድረስ እኒህ እስራኤልን ይከተሏቸው ጀመር። ኤርትራ የተጠራቀመው ውሃ ከ3 ከ4 ተከፈለ። ውሃም ግራና ቀኝ ተከፍሎ በፊታቸው ጸና። የእስራኤልም ጌታ ይመራቸው ነበር፣ በግብፃውያንና በእስራኤልም መካከል ቆሞ ነበር። እኒህም ግብፃውያን እስራኤልን ገና ላይ ይዋጓቸው ነበር። በዚህ በተጠራቀመው ውሃ መካከል ሄዱ።
ግብፃውያንም እስራኤልን ተከተሏቸው። እኒህም ግብፃውያን በተጠራቀመው ውሃ ላይ እነሱን ተከትለው ሮጡ። የእስራኤልንም ጌታ ባዩት ጊዜ ከፊቱ ይሸሹ ዘንድ ተመለሱ። ያም የተጠራቀመው ውሃ ተሰበሰበ፣ ፈጥኖም እንደ ቀድሞ ፍጥረቱ ሆነ። እኒህ ግብፃውያንን እስኪ አስጣማቸው ድረስ ደርሶ ሞልቶ ከፍ ከፍ አለ። እስራኤላውያን የተከተሏቸው ግብፃውያን ሁሉ እስኪጠፉ ድረስ ደርሼ እስኪሰጥሙም ድረስ አየው። እስራኤል ግን ከዚህ ከውሃው ወጥተው ሳርና ውሃ ወደሌለበት ምድረ በዳ ሄዱ። አይነ ልቦናቸውም ፈጽሞ ምስጢርን ይመረምር ጀመር። የእስራኤልም ጌታቸው ሲጠብቃቸው እህል ውሃ ሲሰጣቸው አየው። ያም ሙሴ በፊት በፊት እየሄደ ይመራቸው ነበር። ያም ሙሴ ረጅም ወደ ሆነ ወደ ደብረ ሲና ራስ ወጣ። የእስራኤልም ጌታ እግዚአብሔር ሙሴን ወደ እነሱ ላከው። ከዚያም በኋላ በፊታቸው የቆመ የእስራኤልን ጌታ አየሁት። መልኩም ያማረ ነው፣ የሚያስፈራም ነው፣ ኃይለኛም ነው። እኒህም እስራኤል ሁሉ እሱን አይተው ፊቱ ከመገለጡ የተነሳ ፈሩ። እነዚህም ሁሉ ከእሱ የተነሳ ፈርተው ይርዱ ይንቀጠቀጡ ነበር። በመካከላቸው ከነበረ ሁለተኛ ከሆነ ከአሮን ጋር ያለ ያንን ሙሴን ተከትለው ጮኹ። በጌታችን ፊት መቆም ፊትን ማየት አይቻለንምና አይናገረን አሉ። የሚመራቸውም ይህ ሙሴ ተመልሶ ወደ ደብረ ሲና ራስ ወጣ። የእስራኤልም አይነ ልቦናቻቸው በድንቁርና ይያዙ፣ ካስተማራቸውም ሕግ ወጥተው ይስቱ ጀመር። ይህም ሙሴ በደላቸውን አላወቀም ነበር። የእስራኤል ጌታ እግዚአብሔር ግን በእነርሱ ታላቅ ቁጣን ተቆጣባቸው። ይህም ሙሴ በደላቸውን አውቆ ከደብረ ሲና ራስ ወረደ፣ ወደ እስራኤልም መጣ። አይነ ልቦናቸውም በድንቁርና የተያዘ ከሕጉም ወጥተው የበደሉ ብዙ ሰዎችን አገኘ። እስራኤል ሙሴን ባዩት ጊዜ ፈሩ፣ ከፊቱ መገለጥ የተነሳ ተንቀጠቀጡ፣ ወደ ሕጋቸውም ይመለሱ ዘንድ ወደዱ። ይህም ሙሴ ከነሱ የተለዩ ሌዋውያንን ይዞ ወደ በደሉ ወደ እነዚህ ወደ እስራኤል ገባ። ከዚህም በኋላ ይገሏቸው ጀመር። እስራኤልም ከፊቱ መገለጥ የተነሳ ፈሩ። ይህም ሙሴ የበደሉ እኒህ እስራኤልን ወደ አምልኮት መለሳቸው፣ ወደ ሕጎቻቸውም ተመለሱ። ያም ሙሴ ባለ አእምሮ እስቲሆን ድረስ ለእስራኤል ጌታ ለእግዚአብሔር ማደሪያ ደብተራ ኦሪትን እስኪሰራ ድረስ እስራኤልንም ሁሉ በዚያ በደብተራ ኦሪት ስርዓት እስኪያቆማቸው ድረስ ደርሼ በዚያ ቦታ ራእይ አየሁ። እስራኤልን የመራቸው ይህ ሙሴን የተገናኘው ያ አሮን እስቲሞት ድረስ ደርሼ አየሁ። 60,000 አጋር ሁሉ እስኪጠፉ ድረስ ደርሼ አየሁ። ስለ እነሳቸው ፈንታ ውሉድ ተነሱ፣ ብዙ ወገን ወደሚሆን ገቡ፣ ወደ ውሃው ፈሳሽ ዮርዳ ቀረቡ። የሚመራቸውም ባለ አእምሮ የሆነው ይህ ሙሴ ከነሱ ተለይቶ ሞተ። እስራኤልም ሁሉ ፈልገው አጡት፣ በሱም ሞት ታላቅ ጩኸትን ጮኹ። ለዚህም ለሙሴ በሚጮሁት ጩኸት ዝም እስቲሉ ድረስ ደርሼ አየሁ። የዚያንም ውሃ ፈሳሽነት አፍልተውት ሄዱ። ስለ ሞቱ ሰዎች ምትክ እስራኤልን የሚመራቸው ሹማምንት ሁሉ ተሾሞ መራቸው። እስራኤልም ወደ አማረ ቦታ ወደ ተወለደች ወደ ከበረች ወደ ኢየሩሳሌምም እስኪገቡ ድረስ ደርሼ አየሁ። እነዚህም እስራኤል እስኪጠግቡ ድረስ ደርሼ አየሁ። ያም ደብተራ ኦሪት በአማረች በኢየሩሳሌም መካከል ጸንቶ ይኖር ነበር። አይነ ልቦናቸው የሚገለጡበት ወራት አለ። ከአሮን ልዩ የሆነ ሳሙኤል ተነስቶ እስኪሾምላቸው ድረስ በድንቁርና የተያዙበት ወራት አለ። ሳሙኤልም ወደ አምልኮቱ መለሳቸው፣ የልቦናቸውም አይኖች በሩላቸው። ከሳሙኤል ልዩ የሆነ ከነሱ አንዱ ሳኦል ተነስቶ እስቲነግስላቸው ድረስ እኒህ እስራኤላውያን ኢሉፍላውያን
አማሌቃውያን የኤዶምያስም ሰዎች ያጠፏቸው ጀመር። ይህም ሳኦል ከወዲህና ከወዲህ እያለ ሁሉን ጨርሶ እስኪያጠፋቸው ድረስ እነዚህ ኢሉፍላውያን አማሌቃውያንም የኤዶምያስንም ሰዎች ይወጋ ጀመር። የዚያ የሳሙኤልም አይነ ልቦናዎቹ በሩለት። እስራኤልን የሚጠብቅ ጌትነቱን የተወ የዚያን የሳኦልን ዕዳውን አወቀበት። እነዚህም እስራኤላውያን ይጎዳቸው ይረግጣቸውም ጀመር። እሱም ተድላ ደስታ ሳያገኝ ኖረ። የእስራኤል ጌታ እግዚአብሔርም ሳሙኤልን ከሳኦል ልዩ ወደ ሆነ ወደ ዳዊት ላከው። ንጉሥ ይሆን ዘንድ ጌትነቱን ስለተወ ስለ ሳኦል ፈንታ እስራኤልን ይገዛቸው ዘንድ ቀብቶ አነገሰው። ወደ ዳዊት ሄዶ ለብቻው ተናገረው። ያንን ዳዊትም ቀብቶ አነገሰው፣ ለእስራኤልም ገዥ አደረገው። በዚህ ሁሉ እኒህ ኢሎፍላውያን እስራኤልን እየመጡ ያስጨንቋቸው ነበር። መጀመሪያ የነገሰ ሳኦልም በኋላ የሚነግስ ዳዊትን አስወጥቶ ሰደደው። ኋላ የሚነግስ ዳዊትም ከፊቱ ተነስቶ ሸሸ። መጀመሪያ የነገሰ ሳኦልን ኢሎፍላውያን እስኪያጠፉት ድረስ ደርሼ አየው። ከሱ በኋላ የነገሰ ዳዊትም ተነስቶ በአእምሮ ያነሱ እስራኤልን ጠበቃቸው። ከሱም በኋላ የነገሰ ዳዊት ብዙ ልጆችን ወልዶ ሞተ። ሰለሞንም ስለሱ ፈንታ ነገሰ። ለኒህም ለእስራኤል ፍጹም ገዥ ሆነ። በሱም ዘመን እስራኤል በእውቀት ጎለመሱ። እኒህም እስራኤል በሱ ዘመን ብዙ፣ እኒህም ሁሉ ኢሎፍላውያን አማሌቃውያን የኤዶምያስ ሰዎች ከሱ የተነሳ ፈርተው ሸሹ። ያም ሰለሞን አሕዛብን ሁሉ ወጋ። እነዚያም አሕዛብ ዳግመኛ በእስራኤል መካከል አልገቡም። ከነሳቸውም ፈጽሞ ምንም ገንዘብ አልነጠቁም። ይህም ደብተራ ኦሪት ታላቅ ሰፊም ሆነ። ለእስራኤል ገዥ ለእግዚአብሔርም በዚህ ደብተራ ኦሪት ላይ ለኒህ ለእስራኤል ጌታ ታላቅ ቤተ መቅደስ ተሰራ። ይህም ደብተራ ኦሪት ተዋረደ፣ ቤተ መቅደስ ግን ከበረ፣ ታላቅ ሆነ። የእስራኤል ፈጣሪ እግዚአብሔርም በዚያ በቤተ መቅደስ ላይ በረድኤት አደረበት። ብዙ የሆነች መስዋዕትንም በፊቱ አቀረቡ። ዳግመኛም እኒህ እስራኤልን እንደበደሉ በብዙ ሰዎች ስራዎችም ጸንተው እንደኖሩ አየኋቸው። ያንም ቤተ መቅደስ እንደተዉ የእስራኤል ጌታ እግዚአብሔርም እስራኤል አበይት ነቢያትን ጠርቶ አስተምሩ ብሎ ወደ እስራኤል ላካቸው። እስራኤልም ይገሏቸው ጀመር። ከነቢያትም አንዱ ኤልያስ ከሞተ ዳነ፣ አልሞተም፣ ፈጥኖ ሄዶ በእስራኤል ከተማ አስተማረ። እስራኤልም ሊገሉት ወደዱ። የእስራኤል ገዥ እግዚአብሔርም ከእስራኤል እጅ አዳነው፣ ወደ እኔም አውጥቶ አኖረው። ያዳኙባቸው ዘንድ በእነሱም ዘንድ ጩኸው ያስተምሯቸው ዘንድ ከአበይት ነቢያት ልዩ የሆኑ ደቂቀ ነቢያትን ወደ እነዚህ ወደ እስራኤል አስተምሩ ብሎ ሰደዳቸው። የእስራኤል ገዥ የእግዚአብሔር ማደሪያው ቤተ መቅደስን በተዉ ጊዜ ከነሱ የተነሳ የመጣባቸውን መከራ አየሁ። ከዚህ ሁሉ ስራት ወጥተው አይነ ልቦናቸውም በድንቁርና ተያዘ። የእስራኤል ገዥ እግዚአብሔርም ብዙ ሰልፍን በራሳቸው ላይ እንዳደረገ በየወገናቸውም እነዚህ እስራኤል ያንን ሰልፍ እስኪጠሩት ድረስ ደርሼ አየሁ። ማደሪያው ቤተ መቅደስንም ለአሕዛብ ሰጡ። እሱም በፋርስና በባቢሎን ሰዎች፣ በሶርያና በግብጽ ሰዎች፣ በሌሎች አሕዛብ እጅና በአማሌቅ ሰዎች እጅ ጣላቸው። እኒህም አሕዛብ እኒህ እስራኤልን በሞት ይነጥቋቸው ጀመር። እነሱም ይህንን ቤተ መቅደሳቸውን ማደሪያቸውን እንደተዉ አየው። በሞት ይነጥቋቸውም ዘንድ በባቢሎን ሰዎች እጅ ከብታቸውም ይበሉባቸው ዘንድ በሌሎች አሕዛብም ሁሉ እጅ ጣላቸው። ከአሕዛብ የተነሳ ከብታቸው ተበልቶባቸዋልና እኔም በፍጹም ኃይሌ እጮህ የእግዚአብሔር ጌታ እግዚአብሔርን እለምነው የእስራኤልም ግፍ አሳየው ጀመርኩ።
እሱም እያየ ዝም አለ። ከብታቸው ፈጽሞ ተበልቶባቸዋልና አገራቸውንም ተቀምተዋልና እሱም ገንዘባቸውን ሊያጠፉባቸው በሌሎች አሕዛብ እጅ ጥሏቸዋልና ደስ አለው።